ጊዮርጊስ ወዳጆች አባቶች እናቶች እህቶች ወንድሞች ህፃናትም ሁላችሁም እንዴት ዋላችሁ እንዴት ሰነበታችሁ አሜን ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን ትንሽ ጊዜያችን መሸት ያለ ይመስላል አየሩም እንደምናየው እንደ ዘመኑ እንደ ዓለም ሁኔታ ከፋ ብሎታል ያው የዓለሙን ገጽታ የሚያንጸባርቅ ይመስላል ግን ቢሆንም ለተወሰነ ጊዜ እግዚአብሔር ቃል እንማማራለን እኔም ትምርቱን አጠር ሰብሰብ ለማድረግ ሞክራለሁ እግዚአብሔር እሱ የወደደውን ያክል ያስተምረን የትምርታችን ርዕስ እግዚአብሔር ለምን ይዘገያል የሚል ነው ይሄ በእኛ አረዳድ ነው እንጂ እሱ አይዘገይም ግን እንደ ሰውኛ እግዚአብሔር ለምነነው ያልሰማ ጠይቀነው የዘገየ ችላ ያለ የሚመስልበት ብዙ አጋጣሚዎች ስላሉ ይህን በተመለከተ አንዳንድ ነገሮችን ለማየት ነው የምንሞክረው ይሄ ጉዳይ ይሄ ጥያቄ ምናልባት የሁላችንም ወይም ደግሞ በጣም የብዙዎቻችን የመሆን እድሉ ሰፊ ነው የብዙ ሰዎች ጥያቄ እግዚአብሔር ለምን ጸሎቴን አይሰማኝም ለምንስ አይመልስልኝም እየለመንኩት እየጠየቅኩት ሱባኤም ገብቼ ጸሎት ሁሉ አስይዤ እኔም በጣም አድርጌ ደጅ ጸንቸው ግን እንዲህ ያለው ነገር ሳይሆንልኝ ቀረ ዘገየብኝ ጨርሶ ቀረብኝም የሚል አቤቱታ ይሰማል ከዚህም አልፎ እግዚአብሔርን ለመካድ እንደ ዋና ምክንያት አድርገው ብዙዎች የሚያነሱት ይሄንን አሁን ብዙ አናምንም በእግዚአብሔር መኖር አቴይስት ነን አናምንም የሚሉ ሰዎች ገባ ተብሎ ሲጠየቅ የሚያነሱት ጉዳይ እንዲህ ለምኘው ሳይሰማኝ ቀረ ወይ የማወደውን ሰው እግዚአብሔር ከእንዲህ ያለ ደዌ እንዲፈውስልኝ እንዲያድንልኝ ለምኘ ሳይሆን ቀረ ያ የማወደው ሰው ሞተብኝ ወይ በህፃንነቴ እናቴ አባቴ እንዲሆነብኝ ወይ ሞተብኝ ወይ የማወደው እንዲሆነብኝ ወይ እንዲህ ያለ ነገር አሳጣኝ ትዳር ለምኛ አስቀረበ ይህንና ይህን የመሳሰሉ ነገሮች ናቸው ብዙ ሰው በእግዚአብሔር የሚያማረረው ከማማረር አልፎ ወደ ክደት የሚደርሰው እንዲህ ልመና ያልተሰማም የፈለኩትን አላገኘሁም የሚል ነው ገለጥ ተደርገው ሲታዩ ብዙ ማጉረምረሞችና ሐሜቶች በዚህ ዙሪያ የሚመላለሱ የሚያጠነጥኑ ናቸው እንግዲህ እግዚአብሔር ለምንድነው እንዲህ የሚያደርገው የሚለውን ጉዳይ ነው ለማየት የምንሞክረው እንግዲህ እንደ መግቢያ እግዚአብሔር ጸሎታችንን ይሰማል እንኳን አፍ አውጥተን ግብር ገብተን ጸለየን ቀርቶ ሳንለምነው የሚያስፈልገንን አውቆ ይሰጠናል ይሄ በጸሎት በተደጋጋሚ እንደሚነገረው በጸሎተ ኪዳኑም ዘንበለንሳሎ ይሁፍቶተነ ሳንለምነው የሚያስፈልገንን አውቆ ይሰጠናል አሁን ይቺን ቀን የሰጠን ለምን ነው አይደለም አየሩን የሰጠን ለምን ነው አይደለም ወደዚህ ዓለም እንድንመጣ ያደረገን ለምን ነው አይደለም ማንም ሳይወለድ ፍጠረኝ አስገኘኝ ብሎ ለምነው አይደለም እግዚአብሔር ባወቀ ብንኖር ብንፈጠር ብንመላለስ እንድንጠቀም አውቆ ነው ያደረገልን በዚህ ቅጽበት ይሄን አየር የሰጠን ማንም ለምነን አይደለም አየር ግን እንኳን ለብዙ ጊዜ ለአንድ ደቂቃ እንኳን አየር ባይኖር ማንም ወደምትቀጥለው ደቂቃ መሻገር አይችልም ይሄን ሁሉ የሚያደርግልን ለምነን አይደለም እንዲያስፈልገን አውቆ ነው አባት ነው ከአባትም እውነተኛ አባት የዚህ ዓለም አባት የቻለውን ያህል ይወዳል ያደርጋል ገደብ አለ አባት ማድረግ የማይችለው ይኖራል ማድረግ ቢፈልግ ማድረግ የማይችለው ይኖራል ማድረግ የቻለም ደግሞ አይታወቅም መቼም ሁሉ አባት እኩል ላይሆን ይችላል ግን አባት ደግ ሆኖ ማድረግ ቢፈልግ እንኳን ማድረግ የማይችለው ብዙ ነገር አለ እግዚአብሔር ግን ማድረግ ይፈልጋል ማድረግም ይችላል ስለዚህ እግዚአብሔር የሚነፍግ ደጅ ማስጠናት የሚፈልግ አምላክ አይደለም በዚህ ዓለም ያሉ ሰዎች እየተቻላቸው ደጅ ማስጠናት የሚፈልጉ ሰዎች አሉ ሰውን ማስቸገር የሚፈልጉ ሰዎች አሉ በተለያየ ምክንያት የብዙዎቹ ያስተዳደግ ጉድለት ሊሆን ይችላል ሌላ ጉዳይ ሊሆን ይችላል እኔ የግል ገጠመኝ አይነገርም ግን ከዚህ ጋር ስለሚገናኝ ነው በድሮ ጊዜ አውቶቡስ ተራ ልሳፈር ሄጄ አንዱ ረዳት በጣም ሰዎችን ያመናጭቃል ከልክ በላይ ማስቸገር ይወዳል እና እንዴ በጣም ታዘብኩና በዛን ጊዜ ዛሬ በጣም ብዙ አመት 20 አመት ምናምን ወደ ኋላ ሊሆን ይችላል ገርሞኝ ቀስ አድርጌ ወንድሜ እንዴን ያህል ሰው የምታስቸግረው ለምንድነው ምን ሆነህ ነው አልኩት ይገርማል እኔ በጣም ደስ የሚለኝ ሰው ሲቸገር ማየት ነው አለኝ እንዲህ ብሎ አሁን ይሄ ሰው የተጎዳበት ነገር ሊኖር ይችላል ካስተዳደግ ወደ ኋላ ቢጠና እሱም ደግሞ በጣም የተጎዳበት ነገር ይኖራል ያው ይሽከረከራል አንዱ ጉዳት ቀላይ ለቀላይ ተጽፎ እንደሚለው አይነት ነው ችግርን ጉዳትን ይጠራል ግን እግዚአብሔር እንደዚህ ደጅ ማስጠናት ማስቸገር የሚፈልግ አምላክ አይደለም ታዲያ እንዲህ ከሆነ ለምንድነው የምንለምነው እኛ ባፈለግነው ጊዜ ወዳውኑ ማያደርገው የሚለው ጉዳይ መሰረታዊ ጉዳይ ነው እንደመነሻ አሁን የምናየው እንደ ፈቃዱ የሚቀርብን ጸሎት በተመለከተ ነው እንጂ እንደ ፈቃዱ ያልሆነ ጸሎት ሆኖ ሊሆን ይችላል
ወይም በንስሐ ስላልተመለስን በንስሐ እንድንመለስ ሊሆን ይችላል። በተለያየ ምክንያት ከፈቃዱ ውጭ የሆነን ጸሎት እግዚአብሔር የማያደርግበት የራሱ ምክንያቶች አሉ። ግን እንደ ፈቃዱ እየጸለይን ነው። እንደ ፈቃዱ እየጸለይን ኃጢአታችንን እየታመንን በተቻለን መጠን ንስሐ ለመግባት እየሞከርን ንስሐ እየገባን በፈቃዱ ለመመላለስ እየሞከርን ለምን አይፈጸምም የሚለውን ነው የምናየው። መጽሐፍ ቅዱስ ይህን በተመለከተ እንደ ፈቃዱ የምንለምነውን ጸሎት እንደሚሰማ እንደሚያደርግም በጣም ደጋግሞ ይናገራል። ትንሽ ጥቅሶችን አንስተው ለማለፍ ያክል አንደኛ ዮሐንስ ምዕራፍ 5 ቁጥር 14-15 ላይ እንዲህ ይላል ቅዱስ ዮሐንስ ወንጌላዊ፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን ይላል። ስለዚህ እንደ ፈቃዱ የለመነውን ልመና ይሰማናል። የተረጋገጠ ነው። ይሄ ቅድመ ሁኔታ የለውም፣ የተረጋገጠ ነው። ጌታችንም በቃሉ ቅዱስ ዮሐንስ በጻፈልን ወንጌል ምዕራፍ 16 ዮሐንስ ወንጌል ቁጥር 23-24 ላይ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ፣ ለምኑ ትቀበሉማላችሁ ብሎ በማይታበል ቃሉ ነግሮናል። እሺ እግዚአብሔር ያክብራችሁ። አረፍ በሉ፣ አክባሪ ይስጣችሁ። ራሱ ጌታችን አሁንም በማቴዎስ ወንጌል ምዕራፍ 7 ቁጥር 7-8 በተጻፈው ቃሉ እንዲህ ብሏል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ብሎ አስተማማኝ በሆነ መንገድ ነግሮናል። ስለዚህ የለመነ ያገኛል፣ በር የሚያንኳኳ ይከፈትለታል፣ የሚፈልግ ይሰጠዋል፣ ያገኛል ብሏል። ታዲያ እንዲህ ከሆነ የለመነውን ሁሉ ለምንድን ነው የማያደርግልን? የፈለግነውን ሁሉ እኛ በፈለግነው ጊዜ በፈለግነው ሁኔታ ልክ እንደዛው አድርጎ ለምንድን ነው የማያደርግልን? ለምን ያዘገይብናል? ለምን አንዳንድ ጊዜ ለምንድን ነው ሳይፈጸምስ ሊቀር የሚችለው ነው? እንግዲህ እሱም ያውቃቸው እኛም ማናውቃቸው ብዙ ምክንያቶች እንዳሉ ሆነው በቅዱሳት መጽሐፍት ትምህርት መሰረት ግን የነዚህ ምክንያቶች ሊሆኑ የሚችሉ የተወሰኑ ራሱ እግዚአብሔር የነገረን አባቶቻችን የሚያስተማሩን ምክንያቶች አሉ። እነሱ ከነዚህ የተወሰኑትን 4 ወይ 5ቱን ባጭር አንስቼ ትምህርቴን ጨርሳለሁ። አንደኛ እግዚአብሔር ለኛ ይዘገየ የሚመስልበት ምክንያት የፍርዱ ጊዜ ፍጹም ሆኖ እስኪደርስ ድረስ ነው። እሱ ያወቀው የመፍረጃ ጊዜ እስኪደርስ ድረስ ለኛ ይዘገየ ይመስለናል። እሱ ግን ያ የሚፈርድበት ጊዜ እስኪደርስ ድረስ ይታገሳል፣ ይጠብቃል። ስለዚህ እሱ ባወቀ ፍርዱ ፍጹም ሆኖ የሚሰጥበት ዕለት እስኪሆን ድረስ ይጠብቃል። ለኛ ደግሞ ይዘገይብናል፣ የቀረም ይመስለናል። ኦሪት ዘፍጥረት ምዕራፍ 15 ቁጥር 16 ላይ እግዚአብሔር አብርሃምን ከሀገሩ ወደ ከነዓን ውጣ ብሎ ከሞቀ ከደመቀ ቤቱ ከታወቀበት ስንት ወዳጅ ዘመድ ካፈራበት ከዛሬዋ ኢራቅ ከዛን ዘመኗ ከላውዲዮን ኡር አውጥቶ አቅጣጫ ኮምፓስ ካርታ እንኳን ሳይሰጥ እያዞረ በላይ በሶሪያ ዛሬ ደቡብ ቱርክ አድርጎ እንደገና ወደ ደቡብ የሚገርም አብርሃም የሄደበት መንገድ ሰሜን ምዕራብ አቅጣጫ ሄዶ ከዛ እንደገና ወደ ታች ወደ ደቡብ ምዕራብ ነው ያመጣው እና ከነዓን ሲደርስ ደግሞ አብርሃምን የተቀበለው በሞቀ በደመቀ ቤት ንብረት ሀብት አይደለም የተቀበለው። ከነዓን እንደደረሰ ለአብርሃም የጠበቀው ረሃብ ነው። ከዛም ደግሞ ይህን አወርሳለሁ ብሎ ከነዓን ካደረሰ በኋላ እግዚአብሔር አብርሃምን እንዲህ አለው፣ በአራተኛው ትውልድ ግን ወደዚህ ይመለሳሉ ልጆች አለ፣ ወደ ግብፅ ይሰደዳሉ፣ የማወርስ በአራተኛው ትውልድ ነው አለው። ለምን አንድ ሰው ጋብዛችሁ ቤታችሁ አምጥታችሁ አሁን አይደለም የምትበላው ከ4 ሰዓት በኋላ ነው ብትሉት፣ እሺ ዛሬ አይደለም የምትበላው ነገ ነው ብትሉት፣ እግዚአብሔር ለአብርሃም ግን ያለው ለአንተ አይደለም የማወርስህ፣ አንተ አትወርሳትም፣ በእንግድነት ነው የምትኖረው፣ መቀበሪያ ቦታ እንኳን በገንዘብ እየገዛ ነው የምትቀበለው ማለት ነው። ለልጅህም ለይስሐቅ አላወርሰውም አለ። ለስንተኛ ትውልድ ነው የማወርሰው አለ? ለአራተኛ ትውልድ። በአራተኛ ትውልድ ነው ወደዚህ የሚመለሱት የሚወርሱት። እስከዛ ስደተኛ ሆናችሁ ትኖራላችኋል። ለምንድን ነው እግዚአብሔር አብርሃምን ይህን ያህል አራተኛ ትውልድ ድረስ ደጅ ያስጠናው? ቃሉን ዕለቱን ያልፈጸመለት ለምንድን ነው? ምክንያቱም እዛው እግዚአብሔር ተናገረ፣ የአሞራውያን ኃጢአት ገና አልተፈጸመምና አለ። አሞራውያን ማለት አብርሃም የሚወርሳትን የከነዓንን ምድር ወርሰው ይኖረው የነበሩ በነገድ ሲከፋፈሉ ወደ 33 ነገድ የሆኑ በአጠቃላይ ግን አሞራውያን ይባላሉ፣ ከነዓናውያን ይባላሉ። እነዚህ ኃጢአታቸውን ፈጽመው ስላልጨረሱ እነሱ ላይ አሁን አልፈርድም ነው። ገና አንተን ለማውረስ ብዬ ኃጢአታቸው ያልተፈጸመውን ኃጢአታቸው የግፉን
ጽዋ አልሞላም። ያ እስኪሞላ ድረስ እጠብቃለሁ። ያ ሲሞላ ግን እፈርድና እነሱን አጥፍቼ አንተን አወርሳለሁ። ስለዚህ ያ የፍርዱ ጊዜ እስኪደርስ አብርሃም ደጅ መጽናት ነበረበት። ልጆቹ ግብፅ ወርደው በግድነት መከራ መቀበል ነበረባቸው። እግዚአብሔር ኃጥአንን የሚሰሩትን ኃጢአት አስቀድሞ እሱ ስለሚያውቅ ሳይሰሩት ግን አይፈርድባቸውም። ይሁዳን እያወቀ ሳያጠፋ አልፈረደበትም። እግዚአብሔር ወደፊት በሚፈጸም ኃጢአት ዛሬ አይፈርድም። ማን ምን እንደሚያደርግ ያውቃል። ግን ገና ባልተፈጸመ ኃጢአት እግዚአብሔር አይፈርድም። እግዚአብሔር የሚገርመው ጠባዩ ይሄ ነው በእውነቱ። እኛ ሰው እንኳን የሚያደርገውን አይደለም እንኳን እግዚአብሔር በሚያውቀው ልክ አውቀን ፍንጭ አግኝተን እንኳን እናስቀምጣለን። እንዲህ ሊያደርግ ይችላል ብለን ገምተን እንኳን እንቻላለን። እግዚአብሔር ግን ማን ምን እንደሚያደርግ ልክ እንደተፈጸመ ታሪክ አድርጎ እያወቀ ያን ኃጢአታቸውን ሳይፈጽሙ ግን አይፈርድባቸው። ስለዚህ እነዚህ ኃጢአቱን ሰርተው ኃጢአታቸው ፍርድ የሚካሰስበት ፍርድ የሚገባው ጥፋት የሚገባው የሚሆንበት ትክክለኛው ጊዜ ሳይደርስ አይፈርድም። ስለዚህ የአሞራውያን ኃጢአት እስኪፈጸም ድረስ አብርሃም ከነዘሩ በምድር ላይ በግብፅም በዛም ዙሪያ ሲመላለሱ ሲወጡ ሲወርዱ ስደተኞች ሆነው ደጅ ሲጸኑ መኖር ነበረባቸው። ስለዚህ እግዚአብሔር ክፉዎች ኃጢአታቸውን ሰርተው እስኪፈጽሙ በራሳቸው ላይ ግፋቸው ጮሆ መዓታቸውን እስኪያመጣባቸው ድረስ ይታገሳል። እኛ ፍርድ የሚገባቸው መስሎ ሊታየን ይችላል። እግዚአብሔር ግን ፍርዱ የሚገባቸው የግፋቸው ጽዋ የሚሞላው መቼ እንደሆነ እሱ ስለሚያውቅ እኛ እንቸኩላለን፣ ፍረድ እንላለን። እሱ ግን የፍርዱ ጽዋ እስኪሞላ ድረስ ይጠብቃል። ይሄ ነው እንግዲህ አንዱ በእኛና እግዚአብሔር መካከል የጊዜ ክፍተት ፈጥሮ እግዚአብሔር ጋር አላስማማን የሚለው ዝም ያለ እስኪመስለን የሚደርሰው። በዓለመ ነፍስ ያሉ ቅዱሳን ሰማዕታትም ይሄንን ጉዳይ በተመለከተ ጸልየዋል። ራዕየ ዮሐንስ ምዕራፍ 6 ላይ እንደተጻፈው ከቁጥር 9 እስከ 11 በሰማዕትነት ያረፉ እንደ ቅዱስ ጊዮርጊስ ያሉ ቅዱሳን ሰማዕታት በእግዚአብሔር ዘንድ ተካሰዋል። እስከ መቼ ድረስ ነው በግፍ መከራ ባደረሱብን በግፍ ደማችንን ባፈሰሱ ላይ የማትፈርደው እስከ መቼ ነው አሉ። ሕያዋን ናቸውና ፈርደሃል አልፈረድክም ብለዋል የጠየቁት። እንደፈረደም እንዳልፈረደም ያውቃሉና በአካለ ነፍስ ለምንድን ነው የማትፈርድባቸው ብለው እግዚአብሔርን ፍርድ ተካሰዋል። የተወደዳቸው እግዚአብሔር ቤተሰቦች ልብ ስጠው እንዲያስተውል እርዳው ተብሎ የሚጸለይለት አለ፣ መዓት የሚለመንበት አለ። ለሁሉ ልብ ስጠው ተብሎ አይጸለይም። በእርግጥ እኛ ለየትኛው ይባላል አይባልም ላንለይ ስለምንችል ግድ የለም ልብ ብለህ ስጠው ብለን ብንጸልይ ጉዳት የለውም። ቢሆን ያን ይጠቅማል፣ ባይሆን እኛን ይጠቅማል። ጸሎቱ ወደኛ ይመለሳል። ግን መዓት የሚለመድበት ደግሞ አለ። ዝም ብሎ ቤተክርስቲያን ለሁሉ እንዲህ አይደለም። ይኸው ሰማዕታት በአጸደ ነፍስ ያሉ ፍርድን ነው የተካሰሱት። አው ፍርድ የእግዚአብሔር የባህሩ መገለጫ ነው። ፍትሐ ሊተ እግዚኦ ተበቀል በቀል ብሎ ዳዊትም እንደጸለየ። ስለዚህ ለምንድን ነው የማትፈርድባቸው? እስከ መቼ ድረስ በእንደዚህ ላይ አትፈርድም አሉ። እግዚአብሔር ምን አላቸው? ነጭ ልብስ ሰጣቸው ይላል። መጽናኛ ጊዜያዊ መጠበቂያ ጸጋ ነው። ምክንያቱም ግን እግዚአብሔር እንዲህ ብሎ ነገራቸው ለምን እንዳልፈረደ እነሱ በጠበቁት ጊዜ ለምን እነዛን እንዳልተበቀላቸው እግዚአብሔር እንዲህ አለ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ገና እግዚአብሔር የሚያውቃቸው ሰማዕታት አሉ። በዘመናችን ብዙ ሰማዕታት እያፈራች አይደል ቤተክርስቲያን? አዎ ቅርብ ጊዜ 4 የዝቋላ ገዳም መናንያን ሰማዕታትን አግኝተናል። በአርሲ ብዙ ሰማዕታት በየጊዜው አሉ። ምን ሰማዕት የማይፈራበት ቦታ አለ? አሁን እግዚአብሔር ቀደም አድርጎ ክፎችን ቢያጠፋ እኒህ እሱ የሚያውቃቸው ሰማዕታትን አናገኝም ነበረ። ዲዮቅልጥያኖስን ቀድሞ ቢያጠፋው እኮ እነ ቅዱስ ጊዮርጊስ አይገኙም ነበረ። እነ ዳኪዮስን ቀድሞ ቢያጠፋቸው እነ ቅዱስ መርቆሬዎስ አይገኙም ነበረ። እነ ድርጣድስን ቀድሞ ቢያጠፋቸው እነ ቅዱስ አርሴማ አይገኙም ነበር። እያለ ብንሄድ ሰማዕታት ሁሉ አይገኙም ነበር። ስለዚህ እግዚአብሔር እንዲህ ያሉ ቤተክርስቲያንን የሚያስጌጡ ሰማዕታት ይገኙ ዘንድ ይታገሳል። ስለ ወርቁ ነው እንዴ? መሬት እኮ የሚፈለግበት አንዱ ስለ ወርቁ ነው። ማዕድን የሚያወጡ ባለሀብቶች የሆነን ቦታ የሚገዙት እኮ እዛ ለማረስ እንደዛ አይደለም። ለማረስ የሚገዙ ኢንቨስት የሚያደርጉ አሉ። ግን ማዕድን የሚያወጡት የሚገዙት ውስጡ ስላለው ማዕድን ነው። ወይ ለመፈለግ ወይ ተስፋ አግኝተው ከሆነ ውስጡ ስላለ ማዕድን ብለው ያን መሬት ይገዙታል። እግዚአብሔርም እሱ በሚያውቀው በዚህ ዓለም ገና ስለሚወለዱና ስለሚመጡት ከዓለም ፍጻሜ ድረስ ስለሚነሱ እሱ የሚያውቃቸው ሰማዕታት የሰማዕትነት አክሊል እንዳይቀርባቸው ያን እስኪያገኙ ድረስ ይታገሳል። እኛ ያን ስለማናቅ እንቸኩላለን።
እኛም ይታየን መከራው ነው ግፉ ነው እግዚአብሔር ደግሞ በዛ አልፈው ነጥረው የሚመጡ ሰማዕታት ይታዩታል ስለዚህ ስለነዛ ሰማዕታት ሲል እግዚአብሔር ይታገሳል ስንት ሰማዕታት ገና ወደፊት እንዳሉ የሚያውቀው እግዚአብሔር ብቻ ነው ይኖራሉ ካልተጠበቀ ቦታ ካልተጠበቀ ሁኔታ ሰማዕታት ይኖራሉ በእቅድና በዚህ በእኛ ግምት አይደለም ስለዚህ አንዱ እግዚአብሔር የሚዘገይበት ምክንያት ይሄ ነው ብዙ ቅዱሳን ሰማዕታት ይኖራሉ እንደ ደመና የሚከቡን ምስክሮች እንደተባለ የቤተክርስቲያን ጌጦች የወንጌል ምስክሮች ሰማዕት ማለት የክርስቶስ ምስክር ማለት ክርስቶስ ሞትን ድል ለማድረጉ ምስክሮቹ ሰማዕታት ናቸው ሰማዕት ማለት ምስክር ነው ለምን በክርስቶስ ሞት ድል እንደተነሳ በተግባር የሚገልጡ ስለሆኑ ሰማዕታት ክርስቶስ ሞትን ለማሸነፉ ምስክሮቹ ሰማዕታት ናቸው ለምን ሞት አስፈሪ ነው በባህሪው ሞትን የማይፈራ የለም ሰማዕታት ግን ክርስቶስን ሞትን ድል ስላደረገ ሞት በክርስቶስ ስለተሸነፈ ሞትን ናቁት አሁን የተነጋገርነው ነው እሱ የሚያውቃቸው ሰማዕታት እስኪፈጸሙ ድረስ ነው ሁለተኛው ምክንያት የልመናችን ውጤት የማይጠቅመን ሲሆን ነው ምን ለምነው እኛ የሚጠቅም መስሎን ግን እግዚአብሔር እሱ ባወቀ ማይመረህ ዋት ነውና ከመነሻው እስከ መድረሻው ስለሚያቀው የማይጠቅመን ሲሆን አይሰጠንም ይሄ ደግሞ የአባትነት ተግባሩ ነው በመጽሐፍ የሚያስታውሱ ብዙ ነገሮች አሉ ለምሳሌ ዘብዴዎስ ልጆች ሁለቱ ልጆቿን ይዛ ወደ ጌታችን ቀርባ እባክህ እነዚህ ሁለቱ ልጆቼ አንተ በኢየሩሳሌም ስትነግስ አንዱ በቀኝ አንዱ በግራ ሆነው እንግዲህ ከፍተኛ ስልጣን ፊታውራሪ ግራዝማች ቀኛዝማች ማልነው ሚኒስተርነትም ተባለ እንደ ዘመኑ አይነት ስልጣን ብቻ ትልቅ ቦታ ስጥልኝ ብላ ለምና ነበር መቼም እናት ልጇ ክፋት ለምንም ግን የለመነችውን አላወቀችም ጌታችን በማይታበል ቃሉ እንዳለው ኢየሱስ ግን መልሶ የምትለምኑትን አታውቁም ብሏል ማቴዎስ 20 ከ20 እስከ 22 ምክንያቱም ይሄ ማለት በቀኝና በግራ እንደ ፈያታዊ ዘየማንና እንደ ፈያታዊ ዘጸጋም ይሰቀሉልኝ ማለቷ ነው ክርስቶስ የነገሰው በመስቀል ነው በመንግስት በዚህ ዓለም አይነት ዙፋን መንግስት አለ መንግስቴ ከዚህ ዓለም አይደለችም እንዳለ ስለዚህ እሷ ሳታውቅ የለመነችው እንደ ፈያታዊ ዘየማን እንደ ፈያታዊ ዘጸጋም በችንካር በመስቀል እንደ ወንበዴ ተሰቅለው ይዋሉ ነው እንደ የፈያታዊ ዘየማን እንኳን ፍጻሜ ያምራል ጥሩ ነው ፈያታዊ ዘጸጋም ፍጻሜ ያላማረ ሰው ነው ስለዚህ ጉዳትን ነበር የለመነችው ማለት ነው እኛም እንደዚህ ያማረ መስሎ ለኛ መልካም እንዴው ከዚህ የተሻለ ነገርማ የለም እባክህ ይሄንን እንዴው አታሳልፈው እንዴው ይሄንን እባክህ አትንሳኝ ብለን የለመነው ግን ሞታችንን ሊሆን ይችላል ጊዜያዊም ዘላለማዊ ሞትን የሚያመጣ ነገር ለምነን ሊሆን ይችላል ስለዚህ እሱ አባት ነውና ስለለመነው አይሰጥም የማይጠቅመውን አይሰጥም ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 9 ላይ ደዌ ነበረበት ያ ደዌ በትክክል ምን እንደሆነ አልገለጸልንም ሊቃውንት የተለያየ የራሳቸውን አረዳድ ገልጸዋል ዞሮ ግን ተወበኒ ሰይጣን ዘይደጉጸኒ ጎንጎኔን የሚወጋ ሰይጣን ተሰጠኝ እረፍት የሚነሳ ማለት ነው እና ስለዚህ ከኔ ይወገድ ዘንድ 3 ጊዜ ጌታዬን ለመንኩት ይላል 3 ጊዜ ማለት በተከታታይ አንድ ጊዜ 3 ጸሎት ማለት ወይም 3 ጊዜ መጸለይ አይደለም ልክ 3 ሱባኤ እንደማለት ነው የሆነ ጊዜ ጸለየ እግዚአብሔር አልሰማውም ደዌውን አላራቀለትም ደግሞ እንደገና ቆይቶ ሁለተኛ ጸለየ አሁንም ለውጥ የለም ሶስተኛ እንደገና ደግሞ ሌላ ጊዜ ጸለየ ለውጥ የለም በዚህ ጊዜ እግዚአብሔር ምን አለው ደዌውን ለወስድልህ ይችላልው ግን ደዌውን ከወሰድኩት ጸጋዬንም አብሬ እወስዳለሁ ኃይል ይነሳል ምክንያቱም በደዌው ነው ጸጋ ማሳደርብህ እና ከሁለት አንዱ ምረጥ አለ ጤነኛ ሆኖ ጸጋውን ማጣት አለዛ ደግሞ ከደዌው ጋር ሆኖ ጸጋው ባንተ እንዲሰራ ማድረግ አለ አረ እንዲማ ከሆነ በድካሜ መካለው በደዌው እንዲያም መካበታለሁ የሚጠቅመኝ ከሆነ ብሎ ከነደዌው ኖሯል ስለዚህ እግዚአብሔር የሆነ ህመም ከኛ እንዲወገድ ለምነን ያ ደዌ ከኛ ቢወገድ ምን እንደምናጣ እሱ ስለሆነ የሚያውቀው ደዌውን ላይ ያነሳልን ይችላል ጤነኛ ብንሆን የሆነ ደዌ ከኛ ቢወገድ በዛ ጤናችን ምን በድለን ከእግዚአብሔር እንደምንለይ እሱ ነው የሚያውቀው ስለዚህ ጤናው ሙሉ ጤናው የማይጠቅመን ከሆነ በተወሰነ መልኩ ቀነስ ያደርገዋል አሁን መኪና በሙሉ ፍጥነት ቢጓዝ አደጋ ሊያደርስ ይችላል ስለዚህ ምን አለ ፍሬን ያዝ ይደረጋል አይደለም ስለዚህ እግዚአብሔር ያንን የጤና ፍሬኑን በደዌ ያዝ ሊያደርገው ይችላል ሁሉን የሚያደርገው ለጥቅማችን ነው ስለሆነ ስለምንወደው ሰው ሱባኤ ገብተን ጸሎት ጸልየን እንደው ለገዳማትም እንዲታሰብ አድርገን ያ ሰው ላይ ድን ይችል ይሆናል ምናልባት ሊሞትም ይችል ይሆናል ያ ሰው በምን አይነት ሰዓት ቢሞት እንደሚጠቀም እግዚአብሔር ነው የሚያውቀው ያ ሰው እድሜ ቢጨመርለት ምን አይነት ድቀት እንደሚገጥመው ምን አይነት ጉዳት ውስጥ እንደሚገባ በዛ ጊዜ ቢወሰድ ደግሞ ምን አይነት ጥቅም እንዳለው መቼ ብንወሰድ እንደሚሻል እግዚአብሔር ነው የሚያውቀው ስለዚህ ለሆነ ሰው የጸለይነው እንዲድን እድሜው እንዲረዝም እንዲቀጠል የጸለይነውን ጸሎት እግዚአብሔር እሱ ባወቀ
ይሄ ልክ በሂሳብ እንዳለው ኢኩዌሽኑ የስሌቱን ውጤቱን የሚያዋጣውን የማያዋጣውን እሱ ስለሆነ የሚያውቀው እሱ ባወቀ ያደርጋል። ለኛ ግን መረዳታችን ትንሽ ስለሆነች እግዚአብሔር ለምኘው ሳይሰማኝ ቀረ እንዴው ጸሎቴን እያልን እናጉረመርማለን። ግን እግዚአብሔር ስላልሰማን አይደለም፣ የሚጠቅመውን ከኛ ይልቅ እሱ ስለሚያውቅ ነው። ሕዝቅያስ የተባለ ንጉስ ነበረ፣ ብዙዎቻችሁ ታውቁት ይሆናል። ከዳዊት ጋር በደግነት የሚነሳ ደግ ንጉስ ነው። ግን ትሞታለህና ቤትህን አዘጋጅ ተባለ። እግዚአብሔርን ለመነ። እግዚአብሔር መሐሪ ስለሆነ 15 ዓመት ጨመረለት። በተጨመረለት 15 ዓመት ግን ምናሴ የሚባል ክፉ ልጅ ወልዶ ሞተ። በጣም ያሳዝን። ምናሴ እስራኤልን ከመበደሉ የተነሳ ምናሴ በተለይ ይሁዳን ነው። ምናሴ በነበረበት ዘመን እስራኤል ተማርከዋል። ደቡቡን ሁለቱን ይሁዳን መንግስት በጣም በአምልኮ ጣዖት በግብረ ኃጢአት ከማበላሸቱ የተነሳ ምናሴ ሕዝቅያስ በተጨመረለት 15 ዓመት የወለደው ምናሴ እግዚአብሔር ይሁዳን ከምድረ ከነዓን እንዲያስማርካቸው፣ ቤተ መቅደሳቸውን እንዲያፈርሰው፣ ከተማይቱን ኢየሩሳሌምን እንዲያጠፋ እስኪጨክን ድረስ ያደረገ የምናሴ ኃጢአት ነው። ግን ምናሴ የተወለደው ሕዝቅያስ በተጨመረለት በ15 ዓመት ውስጥ ነው። የዚህ ምናሴ ኃጢአት በጣም ከባድ ከመሆኑ የተነሳ እግዚአብሔር ምን ብሏል? ኢዮስያስን ያክል ደግ ንጉስ ወነቱ ሶስቱ ታላላቅ ደጋግ ነገስታት ዳዊት፣ ሕዝቅያስና ኢዮስያስ ናቸው። እንደኔ ኢዮስያስ ራሱ በእርግጥ ማበላለጥ የኛ ድርሻ አይደለም። ኢዮስያስ ግን የደከመው ድካም በጣም የሚገርምና በጣም የሚያስደንቅ ነው። እና ኢዮስያስ ብዙ ደክሞ ያ የታሰበው ምርኮ በህዝቡ ላይ የተቃጣው መቅሰፍት እንዲቀር እግዚአብሔርን ብዙ ለምኖት ነበር። እግዚአብሔር ግን እንዲህ አለው ለኢዮስያስ። ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም። ማን ስላስቆጣው? ምናሴ። ኢዮስያስ ብዙ ቢጥርም ያ የእግዚአብሔር መቅሰፍት እንዲመለስ ብዙ ነገር በማስተካከል ብዙ ቢደክምም እግዚአብሔር ግን ከታላቅ ቁጣው አልተመለሰም። ለምን? ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም ይላል። እግዚአብሔር በእውነቱ በሀገራችን በቤተክርስቲያናችን ላይ እንዲህ ከማለት ይሰውረን በእውነቱ። ከዛ ምን አለ? እግዚአብሔርም እስራኤልን እንዳራኩት ይሁዳን ከፊት ያርቀዋለሁ፣ ይችንም የመረጥኳትን ከተማ ኢየሩሳሌምንና ስሜ በዛ ይሆናል ያልኩትን ቤት እጥላለሁ አለ። ኢየሩሳሌምን ቤተ መቅደሱን አፈረሰው እግዚአብሔር። የተወደዳቸው እግዚአብሔር ሰው ይሄ እኛ የቃል ኪዳን አገር ነን እኛ ምንም አንሆንም የሚለው ትዕቢት እንዲሁ የእግዚአብሔር መዓት የሚጠራው አንዱ ይሄ እንዳይሆን ይፈራሉ። እንዲህ ያልኩ ዋስትና ትምክህት የለም፣ ስንመለስ ብቻ ነው። ልባችን ሲመለስ አጥፍቻለሁ በድያለሁ ብለን እንደ ኢዮስያስ ስንደነግጥ ብቻ ነው እንጂ ትምክህት ለአይሁድም አልጠቀመም። ኢየሩሳሌም የተመረጠች ከተማ ናት ምንም አትሆንም እያሉ ከተማቸውን አስፈርሰዋል። እንደ ትምክህት እንደ ትዕቢት ራስን የበለጠ አድርጎ እንደማየት የሚያጠፋ የለም በእውነቱ። እግዚአብሔር እንዲህ ካለ ትዕቢትና ትምክህት ይሰውረን በእውነቱ። ይህ መንፈሳዊነት የመሰለ ራስን የተሻለ አድርጎ የማየት ትዕቢት በጣም አደገኛ ነው። ብዙ ማት እየጎተተብን ያለው እሱ እንዳይሆን እኔ እፈራለሁ በእውነቱ። እንዲህ ቤተክርስቲያኑ እውነተኛ መሆኗ የቀደሙ አባቶቻችን እውነተኛ መሆናቸው እውነት ነው። ያ ማለት ግን እኛ በእውነት የነሱ ልጆች ሳንሆን ዝም ብሎ በትዕቢት ግን ይጠብቀናል ማለት አይደለም። መለየት አለብን። እንዲህ የታመነውን ስንገኝ ነው። እና በዚህ ምክንያት እግዚአብሔር እስራኤልን እንዳራኩት እንዳስማረኩት ይሁዳን አስማርከዋለሁ አለ። ወደዚህ ሁሉ ያደረሰው ሌሎች ነገሮች እንዳሉ ሆነው እንዴ በጎላ ሁኔታ የምናሴ ኃጢአት ነው። ምናሴ በጣም የሚገርመው ተጸጽቶ ንስሐ ገብቷል። ከ15ቱ ጸሎተ ነቢያት አንዱ ጸሎተ ምናሴ ነው። በዐቢይ ጾም በአርባዕቱ መወድሳት ጸሎተ ምናሴ በዜማ ከሚደርሰው የነቢያት ጸሎት አንዱ ነው። ንስሐ ቢገባም ንስሐ ከመግባቱ በፊት ያደረሰው ጥፋት ግን ህዝብን አጥፍቷል። ንስሐ ማድረግ የሚችላቸውና የማይችላቸው ነገሮች አሉ። ይሄን መለየት በጣም ያስፈልጋል። ምናሴ እኮ ንስሐ ገብቷል። ጸሎቱ በጣም ደስ የሚል ነው። ወነቱ የተነሳሂ ጸሎት ነው። ግን እሱ ንስሐ ገብቶ ነፍሱን ቢያድንም በንግስናው ዘመን ወደ 55 ነው 52 ዓመት ነው የነገሰው። እንዲሁ ክፉ ሰው ደግሞ እድሜውም ረጅም ነው መሰል። በዛ ዘመን ያደረሰው የትውልድ ብልሽት ግን ህዝብን አጥፍቷል፣ ትውልድን አጥፍቷል። ኢየሩሳሌምን አስፈርሷል፣ ቤተ መቅደሱን አስፈርሷል፣ ህዝቡን አስማርኳል። አንድ ሰው ንስሐ ገባ ማለት ንስሐ ሳይገባ በበደለ ጊዜ ያደረሰው ጥፋት በሙሉ ይስተካከላል፣ አንዱ ይሆናል። ልክ በኮምፒውተር እንደምናውቀው ባክ ይደረጋል ማለት አይደለም። ያ ጥፋት ሀገር ሊያጠፋ ይችላል። ለምሳሌ በሀገራችን አፄ ልብነ ድንግል በጉልምስና ጊዜው በወጣትነቱ ነግሶ በጣም ብዙ ነገር አበላሸ። ኋላ ንስሐ ገባ።
እመቤታችንም ብዙ ነገር ተገልጣ ብዙ የእመቤታችን ጸሎቶች ሁሉ ደርሷል ተብሎ ይነገራል። ግን ያ እሱ ያጠፋው ጥፋት ግን ዛሬ ሀገራችን እንደ ሕዝብ ብዙ ዋጋ የምንከፍለው አፄ ልብነ ድንግል ባጠፋው ጥፋት ነው። ቢነግሩት አልሰማ ብሎ የጎረምሳ ንጉሥ ሆኖ አልሰማ ብሎ ስንት ሰዎች ቢነግሩት አልሰማ ብሎ ብዙ ነገር አበላሽ። ኋላ እሱም ያ ሁሉ ስደት መከራውን አየ፣ ለኛ የተረፈ ዕዳ ጥሎ ሞተ። ንስሐ መግባት ማለት ያ የተበላሸውን ነገር በሙሉ እንደው በቀላሉ ምልስ ያደርጋል ማለት አይደለም። በደንብ አሁን ወደዛ ዝርዝር አልገባም። ግን ንስሐ ማድረግ የሚችላቸው የማይችላቸው ነገሮች ለይቶ መረዳት በጣም በጣም አስፈላጊ ነገር ነው እና የምናሴ ኃጢአት ያን ሁሉ ጥፋት አምጥተዋል። ወደዚህ ታሪክ ያስገባኝ ምንድነው ሕዝቅያስ እንደው እግዚአብሔር አይሳሳትም ነው ለትምህርትም አድርጎት ሊሆን ይችላል እንጂ 15 ዓመት ባይጨመርለት ኖሮ ምናልባት ምናሴ ይኖር ነበር አይኖርም ነበር እንደኛ ግምት ነው ማወቅ አንችልም። ግን ምን ለማለት ነው እድሜ ቢጨመርልን የበለለለት ሰው እድሜ ቢጨመርለት ምን አይነት ዕዳ ውስጥ እንደሚገባ አናውቅም። ስለዚህ እግዚአብሔር ተገቢ በሆነ ጊዜ ይወስዳል። ንጉሥ ቴዎዶሲዮስ ዘይንስ ማለት ነው ሁለተኛው ቴዎዶሲዮስ ልጅ አልነበረው እና ንጉሥ ሆኖ ልጅ ስላልነበረው ብዙ ሰዎች ይመክሩታል፣ እባክህ ልጅ ውለድ ከሌላም ሴት እንደዚህ እያሉ። እሱ ግን በጣም ጽኑ ሃይማኖተኛ ስለነበረ አባቶችን ሳልጠይቅ አላደርግም ብሎ ወደ አስቄጥስ ወደ ግብፅ ገዳም መልእክት ላከ። ምን ትሉኛላችሁ? ከሚስቴ ልጅ አላገኘሁም፣ እግዚአብሔር አልሰጠኝም፣ ግን ብዙ አማካሪዎች ልጅ ውለድ ይሉኛል፣ ምን ትሉኛላችሁ አለ። ያኔ ከታላላቆቹ አባቶች አንዱ አባ ቢስዱራ የሚባል ገዳማዊ አባት ነበርና እግዚአብሔር ልጅ አይሰጥህም፣ ልጅ የማይሰጥህ ደግሞ ምክንያቱ ካንተ በኋላ ሃይማኖት የሚለውጡ ስለሚነሱ ከሃይማኖት ለዋጮች ጋር አብሮ እንዳይደመር አንተን ስለወደደ ልጅ ሃይማኖት ለዋጭ እንዳይሆን ነው ልጅ አይሰጥህም ማለት። ይሄን መልእክት ሰምቶ ተቀብሎ ተረጋግቶ ኖረ። ግን በሂደት ያው እወደድ ላይ መችስ ሞልቶ የለ አንዱ የባለስልጣናት ፈተና የምድራችን ሸክም እወደድ ባዮች ናቸው። የበላባዮች ሆዳሞች አቤት የምድራችን ትልቅ ሸክም በእውነቱ ለሆድ የሚኖሩ እግዚአብሔር ለሆድ ከመኖር ይሰውረን። በእውነቱ ለሆድ መኖር እንደው ከጅብ መባስ ነው። እና ጉዳዩ ሲከፋበት አሁንም መልእክት ላከ። ዝምዘማው ሲበዛበት ወደ አስቄጥ ገዳም መልእክት ላከ። ሲልክ ያኔ አባ ቢስዱራ አርፏል። ገዳማን አባቶች እንዲህ አሉ። ወደ አባ ቢስዱራ ወደ መቃብሩ ሄዱና አባታችን አባ ቢስዱራ ሆይ የንጉሱ መልእክት መጥቷል፣ ምን እንደምንመልስለት አናቅም። ያኔ እንዲህ ብለው ነበር፣ አሁን ምን ትለናለህ? ምን እንበላሉ? ያኔ አባ ቢስዱራ ከመቃብር ተነስቶ እንዲህ አላቸው። በዛ የነበሩ አባቶችንም የንጉሱን መልእክተኞች ልጅ አይሰጥህም ብሎሃል እግዚአብሔር ብዬ አልነበረም ወይ? ካንተ በኋላ ሃይማኖት ለዋጮች ይነሳሉ። ስለዚህ ከነሱ ጋር ልጅ ተባብረው ሃይማኖት ለዋጭ እንዳይሆን 10 ሴትን ብታገባ ልጅ አይሰጥህም ብሎሃል በሉት ብሎ ተናግሮ ተመልሶተኛ ያንን ነገሩት። እውነትም ነው። ልክ ንጉሥ ቴዎዶሲዮስ 450 ሁለተኛው ማለት ነው 450 ዓመተ ምህረት ላይ ሲያርፍ ቀጣዩ እነ መርቅያን ነገሱ 451 ላይ ሃይማኖትን የለወጠ ቤተክርስቲያን ዛሬ ድረስ አለያይቶ የኖረ የኬልቄዶን የተረገመ የኬልቄዶን ጉባኤ ተካሄደ። ስለዚህ እግዚአብሔር ከኬልቄዶናውያን ጋር አንድ እንዳይሆን ልጅን አልሰጠውም ለንጉሥ ቴዎዶሲዮስ ስለወደደው ነው። ስለዚህ ዛሬ በትዳር ያላችሁ ልጅ የሌላችሁ ብትኖሩ እንግዲህ ባዮሎጂያዊ ነው ህይወታዊ ነገሮች ሊኖሩ ይችላሉ። እግዚአብሔር እሱ ባወቀ ደግሞ የሚያደርግበት ምክንያት ሊኖር ይችላል እንጂ ልጅ በደንብ የተሰጠው ጻድቅ ያልተሰጠ ማለት አይደለም። እንዲህ ገብቶ ከመበየን ራሳችንን መጠበቅ አለን። በነገራችን ላይ ልጅ የሌላቸውንም ሰዎች ማሳቀቅ አይገባም። እንዲህ አይነት መጥፎ ጠባይ ያለን ብዙ ሰዎች አለን። የምንናገረው ነገር ሰዎችን ምን ያህል እንደሚጎዳ ሳናቅ ምናሳቀቅ። አትወልዱም እንዴ እንዲህ አትሉም እንዴ እያላችሁ ሰው አታሳቁ። ይሄ ሰው የሚያደርገው ነገር አይደለም። እና ምንናገረው ነገር ሰው ላይ ለተናጋሪው ምንድነው የማያስተኛ ነግረው ተኝተው ያድራሉ ይባላል። ለነሱ ችግር የለው፣ ሰሚው ግን ላይተኛ ይችላል። በእንዲህ አይነት ሁኔታ ህሊናቸው የሚቆረቆር ብዙ ሰዎች አሉና ስለ እግዚአብሔር ባካችሁ ይሄ መልእክት የሚደርሳችሁ ሰዎች የምንናገረው ነገር ሰው ላይ ምን ተጽዕኖ ያሳድር ይሆን፣ ሰውን ይጎዳ ይሆን ብለን ከመናገራችን በፊት ባካችሁ ሳንሱር ለማድረግ እንሞክር። ሁሌ ላይ ይሳካ ይችላል፣ ቢያንስ ግን ለመጠንቀቅ እንሞክር። እና ከዚህ የተነሳ ሊሆን ይችላል እግዚአብሔር ሀብት የሚሰጠው ሊኖር ይችላል፣ የማይሰጠው ሊኖር ይችላል። ይሄ ማለት በስንፍና ተኝተን ሀብትን አልሰጠኝም የምንለውን አይደል፣ እየሰራ ማለት ነው። እየሰራ ለምሳሌ አባ ዳንኤል የተባለ አንድ አባት በመንገድ ሲሄድ አንድ ቦታ ድንጋይ እየጠረበ እንደ ዛሬው ኮብልስቶን ወይም የወፍጮ እንደዚህ ድንጋይ እየጠረበ የሚሸጥና ከዛ ከሚያገኘው ገንዘብ ለራሱ ትንሽ ተጠቅሞ ቀሪውን ለድሆች የሚመጸውት ሰው አገኘ። አውሎጊስ ይባላል ሰውየው።
እና አባ ዳንኤል አውሎጊስን ሲያይ በጣም ተገረመና እግዚአብሔር ሆይ ይሄንን አውሎጊስን ሀብታም ብታደርገው ሀብት ብትሰጠው ስንት ነዳያንን በረዳ ነበር ብሎ እባክህ ሀብት ስጠው ብሎ እግዚአብሔር ለመነ። እግዚአብሔር ሁሉን ያውቃልና ኋላ ችግር ቢመጣ ትዋሰዋለህ አለው። ኧረ እዋሰዋለሁ አለው። እኛ እንዲህ አይደለም። ኋላ ድንጋይ ሲፈነቅል ድስት ሙሉ ወርቅ አገኘ አውሎጊስ የተባለው ድሃ። እንዴ ወርቅ ማን ምን አደርገዋለሁ ይሄ ለንጉስ ልስጠው ብሎ ለንጉስ ሲሰጥ እንዲህ ያለ ታማኝ ሰውማ አላገኝም ብሎ ንጉሱ ሾመው፣ የጭፍራ አለቃ አደረገው። በኋላ ግን ቀስ በቀስ ያን የቀድሞ መልካም ምግባሩን ተወው አውሎጊስ። አባ ዳንኤል ይሄን ሰማ። እስኪ ላረጋግጥ ብሎ ሲሄድ አባ ዳንኤል አውሎጊስን ለማግኘት ሲሞክር የአውሎጊስ አጃቢዎች ጣሉት፣ ደበደቡት፣ አቆሰሉት። ይገባኛል በስራዬ ነው አለ። ከዛ በኋላ ሌሊቱን በራእይ እግዚአብሔር አባ ዳንኤልን በማታውቀው ገብተህ ወዳጄን አገልጋይን አውሎጊስን ከመግባር ሃይማኖቱ እንዲወጣ አደረክ ብሎ ስለሱ ያዙት ብሎ መላእክትን ሲያዛቸውና ሊይዙት ሲታገሉ በዚህ ጊዜ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ከጌታችን ከእግሩ ላይ ወድቃ እባክህ ልጅ ሆይ ስለ አውሎጊስ ምክንያት አባ ዳንኤል እኔ ዋሰዋለሁ እባክህ ስትል በራእይ ያየ ወይኔ በማላቀው ነገር ገብቼ ተጎድቻለሁ ማለት ነው ብሎ ሱባኤ ገባ። እግዚአብሔርም ቸር ነውና ይቅር አለው። ያን ጊዜ አውሎጊስን የሾመው ንጉስ ተሻረ። ያኔ አንዱ የሾመውን አንዱ አይወደውምና በጠብ ሲፈልገው አውሎጊስ ተመልሶ ወደ ድህነቱ ገባ። ድህነቱ ተሽሎት ወደ ቀደመ ምግባር ሃይማኖቱ ገባ እና ለማን ሀብት፣ ለማን ድህነት፣ ለማን ጤና፣ ለማን ደዌ እንደሚጠቅመው እግዚአብሔር ነው የሚያውቀው። የኛ ድርሻ የሚጠቅም ከሆነ ስጠኝ ማለት፣ ካልጠቀመ ተው። እንዲሁም እኮ ደጋግ እናትና አባቶቻችን እባክህ እግዚአብሔር ሆይ የምትሰጠኝ ልጅ የሚጠቅም ከሆነ እሰይ ስጠኝ፣ ካልሆነ ግን ማህፀኔን ዝጋው፣ ዘር አትስጠኝ እያሉ እኮ ይለምኑ ነበር። ካልጠቀመ ምን ዋጋ አለው? ተወልዶ ከእግዚአብሔር ጋር ካልኖረ መንግስተ ሰማያትን የሚወርስ ካልሆነ ምን ይጠቅመዋል? እንደው እንዲህ ያለው እንዳይወለድ መለመን ነው እንጂ ከተጎዳ ምን ይጠቅመዋል? በምድር ላይ 50 60 70 ዓመት ኖረና ምን ይጠቅመዋል? ልጅ አለኝ ማለት ምን ይጠቅማል? እና እግዚአብሔር እንዲህ ስለላሉና ስለመሳሰሉ እኛ የሚጠቅሙን ስለሚመስሉን ግን እርሱ ደግሞ በአምላክነቱ በአባትነቱ እንደማይጠቅሙን ስለሚያውቃቸው ምክንያቶች ሊሆን ይችላል። ስለዚህ እግዚአብሔርን አንድ ነገር ካልሰጠኝ ሙቼ እገኛለሁ ማለት እኮ ካንተ ይልቅ የሚጠቅመኝን የማውቀው ማነው እያልን ነው። እኔ ነኝ ማለት እኮ ይሄ እኮ ራስን አምላክ ማድረግ ነው። ይሄ እኮ በእውነት ራስን ማምለክ እግዚአብሔርን መካድ እኮ ነው። አንተ የሚጠቅመኝን አታውቅም ወይም ደግሞ አትሰጠኝም፣ ትሰሳታለህ፣ አዎ ክፉ ነህ እንደማለት እኮ ነው። እግዚአብሔር እንደዛ አያደርግም። አባት እናት እንኳን እስከተቻለው ድረስ ከልጁ የሚከለክለው ነገር አለ። ግን አንድ አባት አንድ እናት እየቻለ ለልጁ የሚከለክለው ነገር ካለ ምን ማለት ነው? ያ ነገር የማይጠቅም ነገር ነው ማለት ነው። አሁን እናቶች አባቶች ልጃችሁ እሳት ሲያይ ደስ ይላል፣ እሳት ሲንቀለቀል ሄጄ ልጨብጥ ቢል ኧረ እኔ ምን አታገነኝ ይሄን ያህል ከሚያለቅስ ይቅመሰው እንዴ ያገኘ የለ እንዴ ትላላችሁ? ቢያለቅስ አይሻልም? አዎ። ስለዚህ እግዚአብሔርም የማይጠቅም ነገር ውስጥ ገብተን ከምንኮማታ ለጊዜው ትንሽ ብናለቅስ ቢከፋን ይሻላል። አባት ነው፣ ይታገሳል። ስለዚህ የለመናውን የማይሰጠው ወይ የሚያዘገየው ምናልባት ስለማይጠቅመን ሊሆን ይችላል። ስለዚህ ለምነን ያልሰጠን ነገር ካለ እውነት ማመስገን ነው ያለብን። አንዳንዴ የሆነ ትዳር የሆነ ነገር ወይ የሆነ የውጭ ሀገር ካልሰጠኝ ብለን አኩርፈን ግን ያ ነገር በኋላ የሚጎዳንስ ቢሆን የህይወታችን መጥፊያስ ቢሆን ያን ትዳር ቢሰጠን ጤናችን ቢቃወስስ ሌላ ነገር ውስጥ ብንገባስ ምኑን እናውቀዋለን? ስለዚህ እንዲህ ባለ ነገር ማሰብ ያስፈልጋል። ሶስተኛው እግዚአብሔር የለመነውን ያልሰማ የሚመስልበት ወይም የሚያዘገይበት ምክንያት የእርሱ ስራ መሆኑ በጎላ በተረዳ ሁኔታ ይታወቅ ዘንድ ነው። ምን ማለት ነው? ወዲያውኑ ፈጥሮ ቢያደርገው ምናልባት የኛም ችሎታ ወይም ሌላ ነገር ወይ አጋጣሚ እንዳይመስለን ድርጊቱ ስጦታው ፍጹም በማያጠራጥር ሁኔታ የእሱ መሆኑን እንድንረዳ እግዚአብሔር ትንሽ ዘግየት ያደርገዋል። 3 ደቂቅን እናስብ። 3 ደቂቅ ወደ እሳት እስኪጣሉ ድረስ እኮ እግዚአብሔር የሌለ ነበር የመሰለው። ናቡከደነጾር አድራጊ ፈጣሪ የእሱ እሳት ሁሉን ማጥፋት የሚችል በዚህ ምድር ላይ በአጠቃላይ ናቡከደነጾርን የሚገዳደር ምንም የሌለ መሰለ። ከእሳቱ የሚያድናችሁ ማን ነው እያለ ደነፋ። አዎ ይመስላል። 3 ደቂቅም የተተው ረዳት የሌላቸው እጣ ፈንታቸው በእሳት ተበልቶ መጥፋት መሰለ። እግዚአብሔር በዚህ ጊዜ ሁሉ የሌለ መሰለ። የሚያመልኩት አምላክ የሌለ የማይሰማ ግድ የሌለው ወይ የማይችል መሰለ። እሳት ውስጥ እስኪጣሉ ጠበቀ። እሳት ውስጥ ሲገቡ ግን እንደምናውቀው እሳቱን ሳያጠፋ
ግን በእሳቱ ውስጥ ምንም ሰናፊላቸው የልብሳቸው ጫፍ እንኳን ሳይነካ የሚገርም ነው። እሳቱ አገልጋይ ነው የሆነው። እሳቱ የታሰሩበትን ማሰሪያ ፈታ፣ ልብሳቸውን ግን አልነካም፣ የልብሳቸውን ዘርፍ አልነካም። ስለዚህ እንዲህ እንዲሆን እግዚአብሔር ባይታገስ ኖሮ ወደ እሳቱ ሳይጣሉ ቢያወጣቸው ኖሮ ወይ ናቡከደነፆር ልቡ ራርቶ ነው ይባል ነበረ፣ ወይ እነሱ ፈርተው እና ለወርቁ እንሰግዳለን ብለው ነው ሊባል ይችል ነበር። ብዙ የእግዚአብሔር ኃይሉ አይገለጥም ነበር። ግን እስከ መጨረሻው ድረስ እግዚአብሔር ዝም ስላለ አንደኛ የሰለስቱ ደቂቅ ለእግዚአብሔር ያላቸው መታመን እስከ ሞት ድረስ የተረጋገጠ የማያጠራጥር መሆኑ ታወቀ። አዎ ወደ እሳቱ ገብተዋል። ለእግዚአብሔር ያላቸው መታመን እስከ ሞት ድረስ የታመነ ነው። በዚህ ዓለም ላይ ከእሳት በማዳኑ ባለማዳኑ የተመሰረተ አይደለም። እግዚአብሔር አንዳንዶቹን ቅዱሳን በመከራው እንዲያልፉ የሚያደርገው ለዚህ ነው። እነዚያ ቅዱሳን እሱን ያገለገሉት ከመከራ ስለሚያድናቸው እንዳልሆነ እንዲታወቅ ነው። ስለዚህ እግዚአብሔር አንዳንዶቹን በመከራው እንዲያልፉ ያደርጋል። አንዳንዶቹን ከአንበሳ ያድናቸዋል እንደ ዳንኤል ያሉትን፣ አንዳንዶቹን ደግሞ በአንበሳ ተበልተው እንዲሞቱ ያደርጋል እንደ ቅዱስ አግናጢዮስና ሌሎችም ያሉትን ሰማዕታት። ስለዚህ ሰለስቱ ደቂቅን እግዚአብሔር እሳቱ እስኪገቡ ድረስ በመታገሱ ሰለስቱ ደቂቅ ለእግዚአብሔር ያላቸው መታመን ምን ያህል የጸና በምንም ቅድመ ሁኔታ በምድራዊ ሁኔታ ላይ ያልተመሰረተ ንጹህ እምነት ንጹህ ፍቅር መሆኑ ተመሰከረ። ሁለተኛ እግዚአብሔር ደግሞ ከእሳት ሳይገቡ አስቀድሞ በመከላከል ሳይሆን እሳት ውስጥም ቢሆን ወደ እሳቱ የሚጥሉትን ከውጭ ስቦ ወላፈኑ የሚያጠፋውን ያን ኃያል እሳትም ቢሆን እሳቱን ሳያጠፋ ውስጡ ማዳን የሚችል ከእሳት በላይ ገናና መሆኑን ለናቡከደነፆር ገለጠ። ናቡከደነፆር እኮ ያመነው ለዚህ እንደምናውቀው የሚታመኑትን የሚያመልኩትን ከዚህ እሳት ያዳነ እውነተኛ አምላክ እንደ ሰለስቱ ደቂቅ ያለ እውነተኛ አምላክ የለም፣ ከሱ በቀር ሌላ አምላክ ሊኖር አይገባም ያለው እኮ ለዚህ ነው። ስለዚህ እግዚአብሔር ስራው ገናንነቱ ኃያልነቱ ያለምንም አጠራጣሪ ያለምንም ሰብአዊ ምክንያት የተገለጠ የታወቀ ለሁሉ ግልጥ ያለ እውነት ሆኖ ይታወቅ ዘንድ ጥቂት ጊዜ ይታገሳል። ስለማይሰማ ስለሌለ ግን አይደለም፣ ስራውን የበለጠ ለመግለጥ ነው። በቃና ዘገሊላም የሆነውን ማስታወስ እንችላለን። ጊዜ ገና አልደረሰም ያለበት አንዱ ምክንያት ይሄ ነው። ምክንያቱም ያ ቀድሞ የተዘጋጀው ወይን ሳያልቅ ቢያበረክተው ኖሮ ያው የቀድሞ ወይን ኃይለኛ ሆኖ ኋላ የተጨመረውን ስቦት ነው እንዲህ የሚሉ ተልካሻ ምክንያቶች ሊቀርቡ ይችሉ ነበር። የተወደዳቸው እግዚአብሔር ሰዎች፣ ብዙ ጊዜ ክፉ ሰው መልካም ነገርን ለማጠልሸት ሰበብ አያጣም። የሚናገረው ለማዳከም የሚለው ነገር አያጣም። እግዚአብሔር ደግሞ ብዙ ጊዜ ስራውን ሲሰራ እንዲህ ያለ ሰብአዊ ምክንያት በማይኖርበት መንገድ ጥርት አድርጎ ነው የሚሰራው። ስለዚህ ጊዜ ገና አልደረሰም ያለው ያ የተዘጋጀ ወይን ጭልጥ ብሎ እስኪያልቅ ድረስ ነው። ተጨልጧል። ከዛ በኋላ ምንም ምክንያት የለም። ስለዚህ ውሃው ተቀዳ፣ ውሃውን የወይን ጠጅ አደረገ። ስራው ተገለጠ። ደቀ መዛሙርቱም አመኑ፣ የነበሩ ሁሉ አመኑ፣ አደነቁ። ስለዚህ አንዳንዴ እግዚአብሔር የኛ የምንላቸው ዕውቀቶች ሙከራዎች እና የመሳሰሉት ነገር አሉኝ የምንላቸው ዘመድ አዝማድ የመሳሰለው ትክክል እውነቱን እስክናውቅ ድረስ ሌላ ምንም ነገር የሌለ መሆኑን እስክናውቅ ድረስ እግዚአብሔር ሊታገዝ ይችላል። ያኔ ያደረገው የረዳን የደረሰልን እግዚአብሔር ብቻ መሆኑን እንድናውቅ ነው። ይሄ ለሱ አይደለም ጥቅሙ። እሱ ምንም የሚጨመርለትም የሚቀነስበትም ነገር የለም። እኛ ያዳነን እንድናውቅ ነው። እንደ መጻጉዕ ያዳነኝ የት እንደሆነ አላቅም እንዳለው እንዳንሆን፣ እንደ ዘውሩ ተወልደ ማን ያዳነ ሲባል አላየሁትም እንዳለው፣ በእርግጥ እሱ አይነ ዝውር ስለሆነ ነው አይፈረድበትም። እንደዛ እንዳንሆን ያደረገልንን በተረጋገጠ ሁኔታ እንድናውቅ እግዚአብሔር እንዲህ ግራ የሚያጋቡ ብዥ የሚሉ ነገሮች ጥርት እስኪሉ ድረስ ይጠብቃል፣ ይታገሳል። አልዓዛርን ከሞት ለማስነሳት አራተኛው ቀን ላይ የመጣበት ምክንያት ይሄ ነው። ምክንያቱም ከአራቱ ቀን በፊት ቀድሞ ቢያስነሳ ኖሮ የሚባል ነገር አለ። ሰው እስከ 3 ቀን ድረስ ከሞተበት ጊዜ ጀምሮ ሊነሳ ይችላል የሚባል ቢል አለ። ምናልባት የተለያዩ መላምቶች በሕክምናም ይሰጣሉ። ስለዚህ እስከ 3 ቀን ድረስ ተስፋ አይቆረጥም ይባላል። ሊነሳ ሊንቀሳቀስ ይችላል ይባላል። ከ3 ቀን በኋላ ግን የመነሳት እድል የለው፣ በቃ ህይወት ተሟጧል። ስለዚህ በአራተኛው ቀን ሲያስነሳው ክፉዎች አይሁድ አይ ምናልባት እኮ ደክሞ አሻልቦ እንደዚህ ስለነበረ ነው ያነሳው እንጂ በእውነት ከሞት አለን ያነሳው ብለው ምክንያት እንዳይሰጡ እስከ 4 ቀን ድረስ ጌታችን አልዓዛርን አላስነሳው። ሲሞትም ጌታችን እያወቀ እልፍ ብሎ ሌላ ቦታ የነበረው ለዚህ ነው። ስለዚህ ለእግዚአብሔር ስራ ምክንያት እንዳንሰጥ እግዚአብሔር
ያ የሱ ስራ በትክክል መረዳት የምንችልበት ሁኔታ ጥርት ብሎ እስኪገለጥ ድረስ ሊጠብቅ ይችላል። ያ ለኛ መዘግየት ይመስለናል። ለሱ ግን እውነታው ግን መዘግየት አይደለም፣ እኛን ለመርዳት የሚጠበቅ ጊዜ ነው። አራተኛውና አምስተኛውን ባጭር አንስቼ ልጨርስ። ሌላ አራተኛው ምክንያት እግዚአብሔር የለመነውን ወዲያውኑ የማያደርግበት ሁልጊዜ እንደለመነው ላያደርግ የሚችልበት ምክንያት እርሱን የምንከተለው ለዚህ ዓለም ጊዜያዊ ፍላጎታችን ማሟያ ወይም ጉዳይ ፈጻሚ አድርገን እንዳይሆን ነው። እግዚአብሔር እንዲህ አድርገን እንድናምነው አይፈልግም። እንዲህ አድርግልኝ ድርግ እንዲህ ከሆነማ ሁሉም ሰው እግዚአብሔርን ያምነዋል። የሚያምነው ግን እንደ ጉዳይ ፈጻሚ ነው፣ ፍላጎቱን ሊያስፈጽምለት እንደሚፈልግ ሰው ማለት ነው። እንዲህ ቢሆንማ ኖሮ እግዚአብሔር እንዴት ይመለካል? እግዚአብሔር እንዲህ ባለ መንገድ እንድናመልከው አይፈልግም። በነገራችን ላይ ብዙ ሰዎች እግዚአብሔርን እንደ ጉዳይ ፈጻሚ ይቆጥሩታል። ጉዳያቸውን ሳይፈጽም ሲቀር ያኮርፋሉ። እንደዚህ ያለ እንዴ እግዚአብሔርን እኮ የቀጠርነው ሰራተኛችን አይደለም። እግዚአብሔር ሁሌ የተዋዋል ነው። ይሄን ታደርጋለህ እንዲህ ያልነው እኮ አይደለም እንዴ። እግዚአብሔር የኛን ቪዛ የማስመታት የኛን ጉዳይ የማስፈጸም ለኛ ትዳር የመስጠት ይህ ግዴታ እኮ የለበትም። ይህን መረዳት አለብን። ግዴታ ውስጥ አላስገባ ነው። አባት ስለሆነ ያደርጋል። አዎ እንደ ግዴታ ግን አይደለም። ይህን መረዳት አለብን። ብዙ ሰዎች በዚህ እንዲህ ያኮርፋሉ። እንዲህ የሚያስቡ ሰዎች እኮ የተሻለ ነገር ካገኙ ወደ ሰይጣን ይሄዳሉ። ብዙ ወገኖቻችን የሚታሙት ቀን ቤተክርስቲያን ማታ ደግሞ ሌላ የሚባሉት እኮ ፍላጎታቸው ምድራዊ ቁሳዊ ስለሆነ ነው። እግዚአብሔር ስለ ምድራዊ ጉዳይ ብለን እንድናመልከው አይፈልግም። እንዲያውም እንዲህ ባለ መንገድ የሚመጡትን ሰዎች ይመልሳቸዋል። ዮሐንስ ወንጌል ምዕራፍ 6 ላይ እንደምናነበው ከጥብርያዶስ አለፍ በጥብርያዶስና በቅፍርናሆም መካከል ያለ ቦታ ነው። እዛ ቦታ ህብስት አበርክቶ የመገባቸው ሰዎች ከዛ በኋላ ያን ቦታ ትቶ ወደ ቅፍርናሆም ሲሄድ በእግርም በባህርም ተከትለውት መጡ እና ጌታችን ምን አለ? እንኳን መጣችሁ ኑ አይደለም ያላቸው፣ የተከተላችሁኝ እንጀራ ስለበላችሁ ነው፣ ለሚጠፋ መብል አትስሩ ነው ያላቸው። እንዲህ ላለ ነገር የምትመጡ ከሆነ አትከተሉ ነው። ከዛ ጉዳይን ቀይሮ ስለ ሚስጥረ ቁርባን ስለ ዘላለማዊ ህይወት አደረገው። እግዚአብሔር ስለ መብል ስለ መጠጥ እንድናመልከው አይፈልግም እንዴ። እግዚአብሔር ስለ ራሱ ስለ አባትነቱ እንድንወደው እንጂ ስለ ስጦታው ብለን እንድንከተለው አይፈልግም። እንኳን እግዚአብሔር ማንም ሰው ይሄን አይፈልግም። አሁን እናንተ የሆነ ሰው የሚወዳችሁ እናንተን ሳይሆን ከእናንተ የሚያገኘውን ነገር ቢሆን ደስ ይላችኋል? ስለምትሰጡት ነገር ብሎ የሚወዳችሁ ሰው ደስ ይላችኋል? ማንም ሰው ይሄን አይወድ። እግዚአብሔርም ደግሞ ይሄን አይወድ። ስለዚህ እግዚአብሔር ቁሳዊ ነገሮችን የምንለምናቸው ምንም አይነት ነገሮች ይሁኑ ወዲያውኑ ላይፈጽም የሚችልበት አንዱ ምክንያት እርሱን የምንወድበት ነገር እንዲጣራ ነው። እርሱን የምንወደው ከጊዜያዊ ስሜቶቻችን ፍላጎቶቻችን በላይ እንዲሆን ከፍ እንዲል ነው። በዚህ ዓለም እሱን ያገለገሉ ወዳጆቹን በብዙ መከራ እንዲያልፉ ያደረገበት አንዱ ምክንያት ይሄ ነው። ኢዮብ ለምን በዛ ሁሉ መከራ እንዲያልፍ አደረገው? የሰይጣን ሐሰቱ የኢዮብ ማንነቱ እንዲገለጥ ነው። ኢዮብ እግዚአብሔርን የወደደው በልጅ ስለባረከው ጤናውን ስለሰጠው በዚህ ዓለም በሀብት ስላበለጸገው እንዳይደለ እንዲታወቅ ነው። ኢዮብ እግዚአብሔርን የወደደው በዛ መንገድ አይደለም። እንደዛ ቢሆን ኖሮማ ያ ሁሉ መከራ ሲደርስበት እንኳን ያ ሁሉ አንዱም ያስክድ ነበር። በእውነቱ መቼም አንደበት አልናገርም አይልም። የኢዮብን ነገር እንደቀላል እንዳይመስልን በእውነቱ እንዲህ ያሉ ነገሮችን ስንናገርም ስንሰማም በጣም ጥንቃቄ ያስፈልጋል። እውነት ለአፍ ዳገት ነው ምንድነው ቁልቁለት የለውም እንደሚባል በኢዮብ የደረሰው መከራ ያ ሁሉ አይደለም። አንዱንም አንችለው። ያው ከመጣ ይድረስ ነው፣ ወዴት ይከዳል? ግን አንዱም ከባድ። ኢዮብ ስንት ልጆችን ነው ያጣው? 10 ዓለም አንድ ልጅ ማጣት የደረሰበት ያውቀዋል። እሱ ግን 10 ያውም ቤት ንብረት የያዙ ያውም ጨዋ ሌላው ስንቱ። ይሄ ሁሉ ግን ደርሶበት እግዚአብሔርን አላማረረም። ሚስቲቱ ግን ተፈትና ወደቀች። ለምን? ሚስቲቱ እግዚአብሔርን የምትወደው ስለ ስጦታው ነበር ማለት ነው። አያችሁ፣ እግዚአብሔር እንዲህ ያለ ነገር አይፈልግም። ስላደረገልን አበላኝ፣ አጠጣኝ፣ ፈወሰኝ፣ ይሄ ተራ ነገር ነው። አዎ፣ ስለዚህ ማመስገን ይገባናል። ማመስገን የለብንም ማለት አይደለም። ግን እግዚአብሔርን የምንከተልበት ዋና ጉዳይ ግን ይሄ አይደለም። ይሄ ከሆነ እግዚአብሔር ይሄን ሊቀንሰው ይችላል። ለሚጠፋ መብል አትስሩ ሊለን ይችላል። አዎ፣ ለሚጠፋ መብል ብለናል እግዚአብሔር የምናመልከው። የሃይማኖት ዓላማው መብል መጠጥ አለ። ይሄማ የዚህ ዓለም የፖለቲካ ፓርቲዎች ፕሮግራም ነው። እኔ የምትመርጥ እንዲህ ያደርግልሃለሁ እንዲህ ያደርግልሃለሁ፣ ያድርጉትም አያድርጉትም የሚያወሩት እንደዛ ነው። የሃይማኖት ወሬ እንደዚህ ያለ፣ የሃይማኖት ትምህርት እንደዚህ ያለ፣ አበላሃለሁ አጠጣሃለሁ አለ። ይሄማ እግዚአብሔር ለፍጥረት ሁሉ በመግቦቱ የሚያደርገው ነው። ስለዚህ እሱን የምንከተልበት ምክንያት እንዲጣራ እንዲስተካከል የለመነውን እግዚአብሔር እንደለመነው ወዲያው ላያደርገው ይችላል። ይሄው ለኛው ጥቅም ነው፣ እንድንስተካከል ነው።
እንድንታረም ነው። ሌላው የመጨረሻው አምስተኛው ምክንያት ጊዜው እስኪደርስ ድረስ ነው። ቀድሞ ጊዜው ሳይደርስ ቢያደርግልን ጥቅሙ ብዙም ላይሆን ይችላል። እግዚአብሔር ሊሰጠን ይችላል፣ ግን ጥቅሙ ያን ያክልም ሊሆን ይችላል። ስለዚህ በጮርቃው እንዳይበላሽ አለ ጊዜው ሆኖ እንዳይመክን እንዳይጨናቀፍ ጊዜው እስኪደርስ እግዚአብሔር ይታገሳል። እኛ ደግሞ ያኔ ሳይሰማኝ ቀረ እንደው እያልን እናማረራለን። ግን ስራ አልሰማን አይደለም። እሱ የሚያስበው እሱ የሚያውቀው ትክክለኛው ጊዜ ስለሚኖር ነው። ለምሳሌ አብርሃምን ልጅ የሰጠው በስንት ዓመቱ ነው? በ99ኛ ዓመቱ ቃል ኪዳን በቤቱ ተገኝቶ አመከመው ምግብ ቤተከብ ልጅ እሰጥሃለሁ ይስሐቅን አለው። 99 ዓመት ድረስ ልጅ አስጠንቶታል። በ100ኛ ዓመቱ ይስሐቅን ወለደ። ለምንድን ነው? እግዚአብሔር ለአብርሃም በ80ው በ70ው በ60ው በየትኛውም ዓመት ልጅ መስጠት አይችልም? ይችላል። ከ99 እና ከ100 ጋር ምን የተለየ ምክንያት አለው? ምንድነው እሱ? ከ99 ነገደ መላእክት ጋራ 100ኛ ሆኖ የሚጨመረው የጠፋው የሰው ልጅ ወደ እግዚአብሔር አንድነት ወደ ቅዱሳን አንድነት የሚመለስበት ዘር የተባረከው ዘር ካንተ ነው የሚወለደው እያለ ምሳሌውን እየነገረው ነው። ስለዚህ የተቀደሰው ሚስጥር ምሳሌ መሆን ይችል ዘንድ ነው 99ኛ ዓመት ድረስ እግዚአብሔር አብርሃምን ያስጠበቀው። ለዚህ ነው፣ ለሌላ ምክንያት አይደለም። በሌላ ዓመት ቢሰጠው ይችላል፣ ግን ይሄ ምስጢር ይቀርበት ነበረ። ስለዚህ አብርሃም የዚህ ሚስጥር ተሳታፊ ይሆን ዘንድ 99ኛውን ዓመት በእግዚአብሔር እቅድ መጠበቅ ነበረበት። ለዘካርያስና ለኤልሳቤጥም እንደዚሁ ብዙ ደጅ ጠንተዋል። እንደውም የልጅን ነገር ረስተው ተስፋ ከመቁረጥ ደርሰው መልአክ እንኳን ሲነግረው ዘካርያስ የተጠራጠረው ከዚህ የተነሳ ነው። እነሱ የፈለጉበት የጠበቁበት ጊዜ ሌላ፣ እግዚአብሔር የሚሰጥበት ጊዜ ሌላ። እንዲህ ይሆናል ብዙ ጊዜ። እኛ ያቀርንበት እቅድ ጊዜ ሌላ፣ እግዚአብሔር ደግሞ የሚያደርግበት ጊዜ ሌላ ይሆናል። የእግዚአብሔር ጊዜ ነው ትክክለኛው ጊዜ። ጊዜ ገቢር ለእግዚአብሔር ማለት እኮ ይሄ ነው። ለእግዚአብሔር ጊዜ የለበትም። ለእግዚአብሔር ትናንትም ዛሬም ነገም እኩል አንድ ነው። ዮም አሁን ነው። ለእኛ ግን ነገ የሚሰጠንን ዛሬ የሚሰጠን ላንጠቀምበት እንችላለን። አሁን እኛ እንኳን ለህፃናት አሁን ስለ ጋብቻ ብታስተምሯቸው ምን ትርጉም አለው? ለህፃናት ስለ ጋብቻ ስለ ባል ሚስት ኮርስ ትሬኒንግ ትምህርት ብትሰጧቸው ምን ውሃ ላይ ማፍሰስ ነው። ጨርሶ አይሰሙ ማለት አይቻልም። ግን አለ ጊዜው የሚሆን ነገር ትርፉ ድካም። ልክ እግዚአብሔርም ለእኛ ትክክለኛ የሚያውቀው ጊዜ አለ። ስለዚህ ለዘካርያስና ለኤልሳቤጥ ዮሐንስ መጥምቅ የተባለ ሁልጊዜ ሲያስጠራቸው የሚኖር ልጅ ይሰጣቸው ዘንድ ያን ያህል ዓመት መጠበቅ ነበረባቸው። ለምን? ዮሐንስ መጥምቅ የሚወለደው የክርስቶስ መንገድ ጠራጊ ሊሆን ነው። ክርስቶስ ደግሞ ሰው የሚሆንባት ጊዜ እሱ ባወቀ እሱ በአምላካዊ አቅዶ ያስቀመጣት ጊዜ አለች። 5500 ዓመት ስታልቅ ነው። ለክርስቶስ ደግሞ መንገድ ጠራጊ የሚሆነው ዮሐንስ መጥምቅ የሚወለደው ለክርስቶስ መጸነስ መወለድ 6 ወር ተቀድሞ ነው። እቺ ጊዜ እቺ ፕሮግራም አለች። ዮሐንስ መጥምቅ የሚወለድባት ጊዜ የታወቀች ስለሆነች ዮሐንስ መጥምቅ እናትና አባት የሆኑ ዘንድ መጠመቅ ነበረባቸው። አለዛ ከዛ ጊዜ ቀድሞ ልጅ ቢሰጣቸው ሌላ ሰው ነው የሚሆነው። ዮሐንስ መጥምቅ እናትና አባት አይሆኑም ነበር፣ እኛም ላናቃቸው እንችል ነበር። ስለዚህ ዮሐንስ መጥምቅን የመሰለ በእውነቱ ሴቶች ከወለዱት ከሱ የሚበልጥ እሱን የሚያክል የለም የተባለለትን አካላዊ ቃልን ያጠመቀ ስንቱ በእውነቱ ይነገራል። ያን የመሰለ ልጅ ያገኙ ዘንድ መጠበቅ ነበረባቸው። ጥቅሙ ለነሱ ነው። በመጠበቃቸው የተጠቀሙት እነሱ ናቸው። ደጅ እያስጠናቸው አይደለም። እሱ ባወቀ ትክክለኛው ስጦታ የሚገኝበትን ጊዜ ነው ያስጠበቃቸው። የእመቤታችን ወላጆች ኢያቄምና ሐናም እንደዚሁ ነው። ቀድሞ ቢሰጣቸው ኖሮ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ የመሰለች ልጅ አያገኙም ነበር። የእመቤታችን ወላጆች ብለን አናቃቸውም ነበር። በሌላ መንገድ ይታወቁ ነበር፣ አይታወቁ እሱን እግዚአብሔር ነው የሚያውቅ። ስለዚህ የእመቤታችን ወላጆች የሆኑ ዘንድ መጠበቅ ነበረባቸው። ምክንያቱም እመቤታችን የምትወለደው በመለኮታዊ የማዳን ዕቅድ ውስጥ በታወቀ ጊዜ ነው። ስለዚህ እግዚአብሔር እሱ ባወቀ ተገቢ በሆነው ጊዜ ቢሰራልን ቢሰጠን የምናገኘው ነገር አለ ጊዜው ተቀብለን እንዳይጨናገፍ ጥቅሙ አጓጉል እንዳይሆን ያን ጊዜ ይጠብቃል። አሁን ወላጆች ልጅ ሲጸነስ ልጅ ወዲያውኑ ቢፈልጉም አለ ጊዜው ከ9 ወር በፊት ቀድሞ ከተወለደ ለእናትም ለሕፃንም አደጋ ነው የሚሆነው። ስለዚህ እግዚአብሔር ትክክለኛው ጊዜ እስኪደርስ ድረስ ይጠብቃል። ያ መጠበቁ ግን ስጦታውን ፍጹም ለማድረግ እንጂ መዘግየቱም አይደለም፣ እኛን አለመስማቱም አይደለም፣ ችላ ማለቱም አይደለም። ከዚህ ባሻገር እግዚአብሔር የሚያውቃቸው እኛም ማናቃቸው እሱ የሚዘገይባቸው ወይም ደግሞ የማይጠቅመን ሆኖ የለመነውን የማያደርግባቸው ምክንያቶች ይኖራሉ። በቀኝ የሚሆን በግራ ግን ሁልጊዜ በእግዚአብሔር ታምሮ መኖር ያስፈልጋል። እግዚአብሔር ሆይ አንተ የሚጠቅመኝን አትከለክለኝም፣ የፈጠርከኝ አንተ ነህ፣
የሚጠቅመኝ ከሆነ ሳለ ምንም አድርገልኛል ታደርግልኛለህ። ስለዚህ የሚጠቅመኝን አድርግልኝ፣ ከማይጠቅመኝ ደግሞ ጠብቀኝ። ከሁሉ የሚበልጠው አባትነት ነውና ከአባትነት ፍቅር አትለየኝ ብሎ መጸለይ ያስፈልጋል። እግዚአብሔር አምላካችን ከአባትነት ፍቅሩ እንዳንለይ የእሱ ቸርነት፣ የእመቤታችን እናትነት፣ የቅዱስ ጊዮርጊስ ሊቀ ሰማዕታት፣ የሁሉም ቅዱሳን ስማቸውን የጠራናቸው ያልጠራናቸው ቅዱሳን ሁሉ ጸሎታቸው በረከታቸው ይርዳን። አሜን።